እኔ ምለው ግን እቺ ኢየሩስ የምትባለው እውነት ጤነኛ ትመስላችኋለች? ምንድነው አንዴ እሳት አንዴ ውሃ የሚያደርጋት? ትናንትና ከብሩኬ ህይወት እንደምትወጪ ነበር ስትናገር የነበረው። ዛሬ ደግሞ ጭራሽ ከብሩኬ ጋር ሀይሚ እንድትጣላ እሷንም ለማነሳሳት የምትሞክሪው ሙከራ፣ ሲቀጥል የምትናገራቸው ነገሮች ግን አስተውለሻቸዋል? ቤተሰብ በመጀመሪያ ያው የና ሀይሚንም ቪዲዮ አይቼዋለሁ። የዛሬውን ቪዲዮ ተመልክታችኋል? እውነቴን ነው የምላችሁ፣ እኔ በዛግ ነው ግድል ያደረገችኝ። እንዴ ኢራንና አሜሪካ ራሱ የተኮሱት ተኩስ በላያችን ላይ ሲሄድ እንደዚህ ያህል አልጮህም። ምንድነው መትረጊስ ነው ፈስ ነው እያልኩ ነበርና በእርግጥ ፈስ በተፈጥሮ ያስቃል፣ አያስቅም አይደለም። ግን የሀይሚ ደግሞ በዛ። የምሬ ነው። የብሩኬ አስተያየት ድንጋጤው፣ ሲቀጥል ደግሞ የፈሱ አበዛዝ ትንሽ የሆነ ቀነስ ብታረጊው ሀይሚ ይበልጥ ያስቅ ነበር። ግን ብሩኬ ክው ብሎ የቀረበት ፓርት እኔ በጣም ነው ያሳቀኝ። ከብሬ ነው የምላችሁ። አያልቅባት ሰውን ለማጽናናት ፕራንክ ለማድረግ ብዙ ነገሮችን የምታረጋቸው ነገሮች በጣም ፈን ያደርጋሉ። ሀይሚ እየቀጤበት ግን እኔ ቤቱ ካሁን ፈረሰ የሆነ ነገር ተፈጠረ እያልኩ ነበር። ሲቀጥል ብሩኬ ማለት ነው ምንም አስቅም እንዲ። ቆይ እኔ እንደዚህ ፍርፍር እያልኩኝ የሳቁ ብሩኬ አይስቅም እንዲ ነው ወይንስ ደግሞ ፈሳ ለመሆኑን አውቆ ነው? ግራ እስከሚገባኝ ድረስ ማለት ነው ቤተሰብ የምር የሆነ አንዳንድ ጊዜ ድንግጥ ይላል ማለት ፈሱ በጣም ነው የሚጮኸው። በጣም ይሄማ እኔ ሽንት ቤት ሄጄ ራሱ እንደዚህ አረ እንደዚህ ጮኸ ማያቅም ሲጀመር በተፈጥሮ። ሀይሚዬ ምንድን ነው ነገሩ? ሚስጥሩ ንገርኝና እስኪ እኔም ልብስ አሰውን ላዝናና አላስቅ በዙሪያ ያሉትም ማለት ነው። እና አንድ ሰው ፈስ ይፈሳል ለራሱ አስቀውን፣ ግን ለሌላ ሰው ያስቃል። ለምን እንደው አላቅም። የምሬን ነው የምላችሁ። ግን ደግሞ አንዳንድ ሰዎችም አሉ ምንም አይመስላችሁ የማይስቁ ጋዝ ነው ምንም ችግር የለውም የሚሉ ማለት ነው። እና ሀይሚዬ ያሰበችው ነገር ከባድ ነበረ ማለት በጓደኞቹ ምናምን ፊት ቢሆን አስባችሁታል እንዴት እንደሚሸማቀቅ። ምንም እንኳን ፕራንክ ቢሆን ምንም እንኳን በስልኳ ቢሆንም ግን ብቻ ይከብዳል ብዬ ነው ማስበው። በብሩኬ ጓደኞች ፊት ነበር ፕራንክ ማድረግ የፈለገችው፣ ግን ለባሏ የባሏ መከታ። ይሄን እያያችሁ ደግሞ አንዳንድ ሰዎች ተቃጠላችሁ። ዛሬም እንግዲህ ኢየሩስ ተብዬዋ መታለች። እኔ በጣም ነው ያስደነገጠችኝ የዛሬው ደግሞ። ቢያንስ ትናንትና እንደ እህትም መክሬሽ ነበረ ማለት የሆነ የተወሰነ የተረጋጋሽ መስሎኝ፣ ግን ዛሬ ደግሞ ብሩኬንም ቤተሰቦችንም ሰብስቤ ዲኤንኤ አድርጋለሁ። ታፍራላችሁ። የምታፍረው አንድ ልጅ በመጀመሪያ። ሲቀጥል ደግሞ ኢየሩስ ለእንደዚህ ደረጃ መድረሷ አንዳንድ ሰዎች ለምን ስርዓት አይኖራችሁም? የኢየሩስን ልጅ ሙሽዬን አድርጋችሁ አቀናብራችሁ በሚገርም ሁኔታ አብረው የተነሱ ነው የሚመስለው። አቀናብራችሁ ፖስት የምታረጉት ነገር ለእሷ ምንድን ነው አይዲያ እየሰጣችሁ የበለጠ እንድትነሳሳ እየረዳችኋት ነው። ገባችሁ? ይሄን ነገር ደግሞ በደንብ አስረግጬ ነው የምነግራችሁ። ሲቀጥል አንዳንድ ሰዎች ቅናት ካደረባችሁ በቅናት ነው አሚሯችሁ የሚጦዘውኝና እንግዲህ ዛሬ ሀይሚና ብሩኬ አንድ ጻሌ ሲንከባከቡ አይተሽ መጀም ያ ነገር ሾጥ አርጎሽ የመጣሽ ይመስለኛል እንጂ ጤነኛ ሆነሽ አይደለም። ትናንትና የነበረሽ የምታዋሪው ነገርና ዛሬ ደግሞ እንደ አዲስ እንዴት ነው በቃ እንደ ሰዓት አርጎሽ ግንፍል አርጎሽ ያመጣሽ ለምን እንደው አልገባኝም። በመጀመሪያ ደረጃ ሲቀጥል ሀይሚዬን ራሱ የሆነ እያነሳሳቻት ነበረ ስላችሁ እንዴት ዝም አልሽ? ብሩኬ የብሩኬ ልጅ እንደሆነች እያወቅሽ አንቺም ደግሞ ሴት ነች ለምን ብሩኬን ዝም አልሽው ምናምን ነገር ነበር ስትል የነበረው ኢየሩስ። በመጀመሪያ ደረጃ አንቺ ብትሆኝ ማለት ነው ማለት የመጣሽበት መንገድ በጣም ያስጠላል። ማለት እንደው ብሩኬን ታዩ ለራስሽ እንኳን ክብር የለሽም እንዴ? አንደኛ አባቷን እንኳን በስርዓት ለማታስተዋቂያት ልጅ ነው ያመጣሹ። ገባሽ? አባቷን በስርዓት ይሄ ነው ብለሽ እንኳን እምትጠሩ አባት ስለምታፍሪበት ነው መቼም አባቷን በስትክክል ያላመጣሹ። የመሬን ነው ይሄን አስረግጬ ነው መልክ። ሌላው ደግሞ ተረቱ ይቆይሽ እንኳን አይደለም አየሽ አይደል? ተረት ላይ ራሱ ምንም አቺም ምን አለች መሰላችሁ? የወደቀ ዛፍ እንጨት ይበዛበታል። አየሽ? እንደዚህ ነው ህይወትሽ ራሱ እንደዚህ ግራ የተጋባው። እንደዚህ የተሳሳተ መንገድ ላይ ነሽ። ወደ ራስሽ ተመለሽ በመጀመሪያ። ሲቀጥል ወንድሞቹንም ቤተሰቦቹንም እናንተንም ዲኤንኤ አስመርምሬ አሳፍራለሁ ነው። እኛ ምን አሳፈረን እንዴ? ምንም አያሳፍርም እኮ በነገራችን ላይ ይሄ ነገር ለሴት ነው የሚያሳፍረው። ልጅን አንድ ሴት ሳታገባ እኔ ስሙን መጥራት አልፈልግም፣ ግን ዲቃላ ነው የሚባለው። ገባሽ አይደል? ለአንቺም ክብር አይደለም ለልጅሽም አይደለም። ሰው ህይወት ውስጥ ገብተሽ ለመፈትፈት ወይንም ሰውን ህይወት ለማበላሸት ከምትሞክሪ መጀመሪያ ወደ ራስሽ ተመረሺ፣ የራስሽን ህይወት አስተካኪ። ገባሽ አይደለም? ሀይሚና ብሩኬ ደግሞ እንዲጣሉ ሀይሚን ፑሽ የምታረጊበት መንገድ ሲያምርሽ ነው የሚቀረው። ሀይሚና ብሩኬ እንደምታያቸው ነው ተዋደው ተፋቅረው ሰሚና ወርቅ ሆኖ ነው እየኖሩ ያሉትኝ። ምንም ነገር ብቲ እኔ ከዚህ በኋላ ሀይሚ ያንቺን ነገር ትሰማለች፣ ነገሩን ትቀበለዋለች የሚለውን ነገር ማለት ነው እኔ ያስረግጬ ልንገርሽ፣ በጭራሽ ነው የማትቀበልሽ። ባለሙሉም ተስፋ ነው። ገባሽ አይደለም?
ሲቀጥል መቼም አንቺን እየሄደ እንዲለማመጥሽ ሀይሚና ብሩኬ በመካከላቸው ሁሌ ጭቅጭቅ እንዲፈጠር ነው የፈለግሽው። ብሩኬ ዲኤንኤ ላርግ እያለ ይለማመጥሻል። አንቺ ደግሞ ነገ ዛሬ እያልሽ ታጉላየዋለሽ። ኦር ደግሞ ቻናልሽ ላይ ፖስት ታደርጊያለሽ። እንደዚህ ተፈጠረ እንደዚህ እስከሚጣሉ ድረስ እንደዛ ነበር የጠበቅሽው። ግን ነገሩ የተገላቢጦሽ ሆነ። ቤተሰብ ያ ነገር ነው ይመስለኛል ያናደዳት፣ ይበልጥ ያናደዳት ያበሳጫት ነገር ምንድነው የመሰላት ብሩኬና ሀይሚ የሚጣሉ ሀይሚም ደግሞ ለምን ብላ በቃ ከብሩኬ ምትርቅ። ከዛ ሲቀጥል ብሩኬ ደግሞ እየተመላለሰ ነጻነቱን ለማሳየት እሷን እንዲለምናት እንደዛ ነገር መስለኝ የጠበቅሽው። ግን እንደዛ ሆኖ ማያቅም አይሆንም። ገባሽ? አሁን ደግሞ ያሉበትን ሁኔታ ተመልከች። እንግዲህ ያው ክርስትና አስመስቼ ወደ አዲስ አበባ ልጅን ይዤ እመጣለሁ፣ ዲኤንኤ ፈለጋችሁበት ውሰዱ፣ ዲኤንኤ ይደረጋል ምናምን እያለች ነው። ሶ ነገር ይቀየራል። ምንም አይነት ነገር እንዳይሰማችሁ ቤተሰብ፣ የመሬ ነው። ብሩኬ ላይ አንዳች ጥርጣሬ አይደለም፣ ሀይሚ አይደለም፣ ሙሽዬ፣ እኛ ኦዲየንሶች እንኳን አንዳችም ጥርጣሬ የለንም። ጥፋተኛም ከሆንሽ ጥፋተኛ የምትሆኙ አንቺ ነሽ። ሀይሚም ደግሞ ከዚህ በኋላ አሰማሽም። ገባሽ አይደል? የራሷን ላይፍ በራሷ መንገድ እንዴት መኖር እንዳለባት ታውቃለች። ሌላው ደግሞ ኦዲየንስ ናችሁ እናንተ ናችሁ እያነሳሳችሁኝ በብሩኬ ላይ እኔ እንድመጣ ማትፈልጓላችሁ። እንደገና ደግሞ ብሞት ምንም አይመስላችሁም፣ ሶ ራሴን ባጠፋ ምንም አይመስላችሁም እያለች ነበረ። ሶ አንድ ሰው ህይወት በቃ ካለት አይደል ሊደረግ ይችላል። እንደ እህት ብዙ ነገር ብለንሻል። ያን ነገር መቀበል መስማት ካቃተሽ ራስ የሚያስጠፋ ምን ነገር አለ? ሞልቶኛል፣ ብዙ ንብረት አለኝ፣ እኔ የብሩኬ ንብረት ፈልጌ ሳይሆን ልጅነትን አባትነትን እንዲያምን ፈልጌ ነው ስትያ ነበረ። ምንድነው ራስንሽን የሚያስጠፋሽ ነገር? ስለዚህ በውሸት የመጡ ነገሮች ናቸው በነገራችን ላይ እና በሰው ላይ ቅናት ሲያድርባችሁ እንደገና ደግሞ ብቻ በአጠቃላይ በሰው ላይ የሆነ ነገር ስትመቀኙ ነው እናንተ ራሳችሁን የምታጡት፣ ራሳችሁን ለማጥፋት የምትሞክሩት። ይሄን ደግሞ አስረግጬ ነው የምነግራችሁ በብዙ ነገር እና የሩስ ወደ ራስሽ ተመለሽ። ሪል የሆነ ህይወትሽን ብትኖሪ እዚህ ደረጃ አያደርስሽም። ራሴን እንደዚህ ባረግ እንደዚህ አትሉኝም። ለኛ አይደለም የምትኖሪው፣ ከዚህ በፊትም አታውቂንም። አሁንም በቅርበነ ሀይሚና ብሩኬን ያወቅሽን። ገባሽ? ያወቅንሽኛ ራሳችን። ስለዚህ ስለኛ ብለሽ ምንም የምታረጊው ነገር የለም። አንቺ የራስሽ የያዘሽ አባዜ ወይንም ደግሞ በሀይሚ ብሩኬ ላይ ያለሽ ነገር ነው ያለሽ ቅናት ነው እዚህ ደረጃ የሚያደርስሽ። ስለዚህ ልጅሽን በስርዓት አሳድጊ። አባቷን የማታፍሪበት ከሆነ አመተሽ ወደ ሶሻል ሚዲያ ላይ አስተዋውቂ። ከፈለግሽ ነው፣ ካልፈለግሽ ደግሞ ከልጆቹ ህይወት ላይ ብትወጪ መልካም ነው። አሁንም መበጥበጧ እንደማታውቀው ነው ቤተሰብ የምነግራችሁ። ምክንያቱም እያየች ያለችው ነገር በቃ ይረብሻታል። ሶሻል ሚዲያ ላይ አንድ ሰው ሲወጣ በነገራችን ላይ በተለይ ሀይሚና ብሩኬ ወደ ሶሻል ሚዲያ ሲመጡ ሪል የሆነውን ህይወታቸውን ስለሆነ ይዘውት የመጡትኝ ብዙ ነገሮች ስታይ አንዳንድ ሰዎች ያንገበግባቸዋል። ገባችሁ አይደለም? ከእነሱ ውስጥ ደግሞ አስረግጬ ስነግርሽ አንዱ አንቺ ነሽ እና የእህትነት የምክር ስሰጥሽ ማለት ነው ሁሉ ጊዜ እየመጣሽ እኛ አትበይ። የምሬን ነው የምልሽ። ስርዓት ያዢ፣ ራስሽን አክብሪ፣ ልጅሽን አሳድጊ ከፈለግሽ ማለት ነው እና እኔ እኮ ስላናደደች ነው ቤተሰብ እንጂ ስለሷ ማውራት ፈልጌ አይደለም። አልፈልግሽም ካለሽ በቃ አልፈልግሽም ነው። ምንድነው ወንድ ላይ እኝ ማለት ምንድነው? የሙጥኝ ማለት እንዴ? ለዛውም ደግሞ የራሱ ሰው ያለው ሰው ላይ ገብተሽ ማለት ነው እና ሰው የራሳሽ ጉዳይ። ሙሽዬንና እቺ ልጅ የምታቀናብሩ ስርዓት ያዙ። የምር እናንተ መንገድ አትክፈቱላት የበለጠ ማለት ነው እና ቤተሰብ ላይክ እና ሼር ሰብስክራይብ ያደርጋችሁ ተቀላቀሉ። ባባይ